ሰላም እንዴት ናችሁ? ያው እንግዲህ እንደተለመደው ዛሬ ደግሞ ወደ አዲስ ቦታ ከሰም ጎርጅ የተባለ ከኢትዮ ሃይኪንግ ኮሚኒቲ ጋር ልንሄድ ነው። ይሄም በጣም ከአዲስ አበባ በቅርብ ርቀት የሚገኝ ቦታ ነው። እስኪ ቦታውንም ታዩታላችሁ ትወዱታላችሁ ብዬ አስባለሁ። ከዛ እንደተለመደው የተወሰነ ኦሪንቴሽን ተሰጠን። ከዛ መንገድ ተጀመረ እላችኋለሁ። ንፋስ አለ፣ ምክንያቱም እኛ ስንመጣ መንገድ ላይ እየዘነበ ነበር። አሁን ደግሞ ቅዝቃዜማ አለ። ቅዝቃዜ አለ ግን ይኸውልህ ሀኑ ከጎኔ ስላለ ሙቀት እየተሰማኝ ነው። ሪቨር አለ ሪቨር ሞስት በጋ ላይ ግን ብዙ አይኖርም። አየሩ ግን ደስ ይላል። ኧረ ደስ ይላል። አሁን እኮ ስለቆመ ነው ዝናብ ዘንቦ አሁን ይቆም። ወተርፎል አግኝተናል። ብርዱ ልነግራችሁ አልችልም። ቅዝቃዜ ለካ ቦርሳዬ ውስጥ ደግሞ ሬንጀር ማክስ ነገር ለካ ነበረች እና እሷን አደረኳት እላችኋለሁ። አጆት እንዴት አየው? ሃን ወተርፎል የሚገርም ወተርፎል የሚገርም ነው። ከዚህ ነው ከዛ የወተርፎሉን የታችኛውን ክፍል ለማየት ነው እና መንገዳችንም በዚሁ ነው። ከዛ እንደምታዩት በዚህ መልክ ወረድን። በጥንቃቄ የሚያንሸራትቱ ነገሮች አሉት። ይሄ የሚገርማችሁ በጋ ላይ በቃ ነጭ ውሃ በጣም የሚያምር ውሃ ነው። አሁን ክረምት ስለሆነ ነው ያው አፈሩን ምናምን ይዞትን ስለሚል እንደዚህ የደፈረሰ ነገር የምታዩት። በጋ ላይ ልብስ ምናምን የሚያጥቡበትን ቦታ ነው እዚህ አካባቢ ያሉ ነዋሪዎች። ያው አሁን ክረምት ስለሆነ ነው ይሄ የምታዩት። በጋ ላይ አይኖረውም። በጣም ንጹህ ነው የሚሆነው። የአካባቢው ነዋሪዎች እዚህ እየመጡ ልብስ ምናምን ያጥቡበታል ማለት ነው። እዚህ ጋር ፓድሬት ቫሊ ነው የምታዩት። ወደዛ እንዳለ ገደል ነው ማለት ነው። ይሄ በጣም በቃ ድንጋያማ የሆነ እና በቁጥቋጦ የተሞላና በቃ ረጅም ሪፍት ቫሊ ነው ይሄ። ገርም ቪው ነው ያለው። ንፋስ አለ እንጂ ሳያችሁ ቪው እዚህ ጋር የምታዩት ወተርፎሉ ማለት አሁን ላይ ያለፍነው የተሻገርናት ነች። እዚህ ጋር በቃ ይሄን ገደል ቁልቁል በዚህ መልኩ ነው የሚወረወረው ማለት ነው። በጣም ነው የሚያምረው። ድምፁ ራሱ ልነግራችሁ አልችልም። ከዛ በዚህ መልክ የሪፍት ቫሊውን ዳር ጥግ ይዘን ሃይክ ይኖረዋል የተወሰነች ማለት ነው። ግን በቃ ቪው በዛ ላይ ደግሞ አየሩም በጣም ደስ የሚል ነበርና
ልክ በዚህ መልኩ እንግዲህ በግራ በኩል ልክ በዚህ መልኩ እንደዚህ አይነት ቪው እያየን የተወሰነ መንገድ ትሄዳላችሁ ማለት ነው። የተወሰኑ ደግሞ ትንሽ መንደሮች አሉና በቃ በጣም ሰላማዊ የሆነ ቦታ ነው። አይነት ፍየል እንዳገኘው ላሳያችሁ። ሌመን ከለር ሌመን ከለር ፍየል አገኘ። አህመድ መንገዳችን እንግዲህ ይሄው የቫሊውን ዳርቻ በመያዝ ልክ እንደዚህ እንደምታዩት ጥግ ጥጉን እየሄድን ነው፣ ሃይክ እያደረግን ነው። እንደነገርኳችሁ ነው ወይዘሩ በጣም አሪፍ ስለነበረ ምንም አይነት ድካም ያልተሰማንም ማለት ነው። በጣም በቃ የሚገርም መንደሮቹን እያየን ምናምን ነው የሄድን ያለ ነው። እኛ ትንሽ ያው ቪዲዮ ስንቀርጽ ምን ስንል ትንሽ ወደ ኋላ ቀርተናል። ከፊት ናቸው አብዛኛዎቹ ሃይከሮች። ብርቱካን፣ ሙዝ እዚህ ቤት ያው እንግዲህ ይሄ ስምጥ ሸለቆ በጣም ምቹ የሆነ ነው። በተለይ ጭላዳ ባቡን ኢትዮጵያ ኢንዴሚክ የሆነውን ብርቅዬ የሆነውን የጭላዳ ዝንጀሮን እንግዲህ በዚህ መልክ እግረ መንገዳችንን አግኝተነዋል ማለት ነው። ከዛ በስተመጨረሻም ሌላኛውን ደግሞ ወተርፎሉን አግኝተነዋል። በጣም ትልቅ ነው። ሁለት ቦታ ነው እየተቀባበሉ እንደዚህ የሚወርዱት። በቃ የሚገርም ነው። በስተመጨረሻም ፏፏቴው ላይ ደርሰናል። ስለዚህ እዚህ ጋር ነው ምሳ የሚበላው። ያለውን ደግሞ የምሳ ፕሮግራም እንዴት እንደሆነ አሳያቸው። በዚህ አጋጣሚ ኢትዮ ሃይኪንግ ኮሚኒቲ ቴንኪዩ ብያለሁ። እንግዲህ እንደዚህ አይነት ነገር ጆይን ማድረግ የምትፈልጉ ሰዎች ጆይን ማድረግ ትችላላችሁ። ኢትዮ ሃይኪንግ ኮሚኒቲ ከዛ እንግዲህ ወደ ወተርፎሉ ያው መጠጋት ጀመር። ስለዚህ ደግሞ ይሄንን ያው የተወሰነ ፎቶዎች ቪዲዮዎችን ከቀራረጽን በኋላ በእግር ይሄንን መሻገር ይኖርብናል ማለት ነው። አሁን ደግሞ ጫማችንን ልክ በዛ መልክ አውልቀን ይሄንን ሪቨር እንሻገራለን ማለት ነው። ይሄን ብቻ ያዝልኛል። የውሃውን ቅዝቃዜ ግን ልነግራችሁ አልችልም። በጣም ነው የሚበርደው እግር ማለት ነው። ካልሆነ እዛ ነው የምንሄደው። ተሻግረናል። አሁን ተሻግረናል። ምሳ ወደምንበላበት ወደ ቦታ ያው ነሃኑና ሳሪ አይ ወደ ተባባደ
ከዛ በዚህ መልኩ እንግዲህ ከኢትዮ ሃይኪንግ ኮሚኒቲ ጋር በከሰም ጎርጅ የነበረን የሃይኪንግ ልክ በቃ ቀናችንን በዚህ መልኩ ፈታ እያልን ያሳለፍነው። ስለዚህ ቻናላችንን እንዲሁም ደግሞ አዳዲስ ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ። ሰላም ሁኑልኝ።